ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ እነሆ የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን ተጀምሯል። መረጃዎቹን እየነገርኳችሁ ነው ሰላማዊ ንጋሲ ከመላው የስቱዲዮ ባለሙያዎች ጋር የጋራ ቆይታ አድርጋለሁ። በቅድሚያም ከሀገር ውስጥ መረጃዎች እናምራ። በደቡብ ምዕራብ ኢትዮጵያ በአንድ ሳምንት ውስጥ በደረሰ የትራፊክ አደጋ የስድስት ሰዎች ሕይወት አለፈ። በደቡብ ምዕራብ ኢትዮጵያ ህዝቦች ክልል በአንድ ሳምንት ውስጥ በተመዘገበው 13 የትራፊክ አደጋዎች የስድስት ሰዎች ሕይወት ማለፉን የክልሉ ፖሊስ ኮሚሽን አስታውቋል። የፖሊስ ኮሚሽኑ የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለጣቢያችን እንደገለጹት በአደጋው በ19 ሰዎች ላይ ከባድ የአካል ጉዳትና በ13 ሰዎች ላይ ደግሞ ቀላል ጉዳትም ደርሷል። አብዛኛዎቹ አደጋዎች ተሽከርካሪዎች እግረኞችን በመግጨታቸው የተከሰቱም ናቸው ብለዋል። እንዲሁም በሞተር በሃይሉክስ በህዝብ ማመላለሻና በባለሶስት እግር ባጃጅ አማካይነት ጭምር አደጋዎች መከሰታቸውንም ገልጿል። በቤንች ሸኮ በካፋ ዞን በኮንታ በሸካና በምዕራብ ኦሞ ዞኖች ነው አደጋው የተመዘገበው። ለእግረኛ ቅድሚያ ለመስጠት በፍጥነት ማሽከርከር፣ ቀኝን ለቆ ማሽከርከር፣ የተሽከርካሪ የቴክኒክ ጉድለት መኖርና የመንገድ ብልሽት የአደጋዎቹ መንስኤዎች ናቸው። በክረምት ወራት የትራፊክ አደጋ እንዳይበረታ አሽከርካሪዎች የዝናብ መጥረጊያ፣ የጎማ ጥራትና የተሽከርካሪ መብራት በአግባቡ ሊያሟሉ ይገባል ሲሉ ኢንስፔክተር ደጀኔ አሰፋ ጨምረው ለብስራት ሬዲዮ ተናግረዋል ስትል ሳምራዊት ስዩም ዘግባለችም። ገንዘቤን ወስዳለች በሚል የወንድሙ ልጅ የገደለው ተከሳሽ በእስራት ተቀጣ። ደለሉ ተሾመና አስችሌ ተሾመ ወንድማማቾች ሲሆኑ ነዋሪነታቸው በኦሮሚያ ክልል ሰሜን ሸዋ ዞን ደራ ወረዳ ውስጥ ነው። ወንድማማቾቹ ታላቅና ታናሽ ሲሆኑ ቤተሰቦቻቸውን ገና በወጣትነት እድሜያቸው ያጡ በመሆናቸው እርስ በርስ ተረዳርተው አብረው ማደጋቸውን የሰሜን ሸዋ ዞን አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ አቃቤ ሕግ ዳንኤል ንጉሴ ለብስራት ሬዲዮም ገልጿል። አስችሌ ተሾመ ቀደም ብሎ እንደ ታላቅነቱ ትዳር የመሰረተ ሲሆን ደለሉ ደግሞ ኑሮን ለማሸነፍ ወደ ተለያዩ ቦታዎች በመዘዋወር የተገኘውን ስራ በመስራት አንዳንዴ ወንድሙን እየጠየቀው ዓመታትን አስቆጥረዋል። አስችሌ ከትዳሩ ሴት ልጅ ያገኘ ሲሆን ይህች ልጅ በተወለደች በ3 ዓመታት ውስጥ ወላጅ እናቷ ባልታሰበ መንገድ ጥላ በመጥፋቷ አባት ለብቻው አሳድጓት የ20 ዓመት ወጣት ሆናለችም። ወጣቷ መውደድ አስችሌ የምትባል ሲሆን በአካባቢው ልምድ መሰረት ትዳር ለመመስረት እድሜዋ ቢደርስም አባቴን ትንሽ ልንከባከብ ብላ የጋብቻ ጥያቄን አልተቀበለችም። ደለሉ ተሾመ ደግሞ ከ2015 ጀምሮ የሚሰራው ስራ ስላልተሳካለት የወንድሙን እርዳታ ፈልጎ ወደ ትውልድ አካባቢው በመምጣት በወንድሙ ቤት መኖር እንደጀመረ አቃቤ ሕግ ዳንኤል ይገልጻሉ። በወንድሙ ቤት እየኖረ የራሱን የተለያዩ ስራዎችን በመስራት ንግድ ውስጥ መግባትም ችሏል። ይሁን እንጂ ደለሉ ለወንድሙና ለሴት ልጃቸው ምንም ድጋፍ ባለማድረጉ ከመውደድ ጋር አንዳንዴም ግጭት ውስጥ የመግባት አጋጣሚ መከሰትም ይጀምራል። በዋነኝነት የግጭቱ መንስኤ ደለሉ አሁን ላይ ከወንድሙ ካስችሌ የተሻለ ገንዘብ ስላለው አንዳንዴ ድጋፎችን ለሚኖርበት የወንድሙ ቤት እንዲያደርግ በመውደድ በኩል ግፊትም ይደረጋል። ይህ በመውደድና በአጎቷ በኩል ትልቅ ክፍተት ፈጥሮ ቅራኔ ውስጥ ይገባሉ። በሚያዝያ ወር 2018 ዓ.ም ደለሉ ከተለያዩ ስራዎች ያገኘውን 30 ሺህ ብር ለብቻው ያስቀምጣል። ሚያዝያ 3 ቀን ያስቀመጠውን ብር አንስቶ ሲቆጥር 400 ብር ይጎሏል። ደለሉ ስለ ብሩ መጉደል ማንንም ሳይጠይቅ በቀጥታ ከቤተሰቡ ውስጥ ከመውደድ በስተቀር ይህንን ብር የሚያነሳ የለም በማለት እሷን ለመበቀል ይዘጋጃል። ወጣቷ በዕለቱ ከወፍጮ ቤት ስትመለስ በብረት በመምታት ሕይወቷ እንዲያልፍም አድርጓል። የወንጀል ድርጊቱን ከፈጸመ በኋላ ሟችን ለቀብር ሲዘጋጅ ተከሳሽ በፖሊስ ቁጥጥር ስር ውሏል። በአቃቤ ሕግ በኩልም በከባድ የሰው መግደል ወንጀል ክስ ተመስርቶ ጉዳዩ በኦሮሚያ ሰሜን ሸዋ ሰላሌ ከፍተኛ ፍርድ ቤት ሲታይ ቆይቶ ሐምሌ 9 ቀን 2018 ዓ.ም በዋለው ችሎት ተከሳሽ በ15 ዓመት እስራት እንዲቀጣ የተወሰነበት መሆኑን አቃቤ ሕግ ዳንኤል ንጉሴ ጨምረው ለብስራት ሬዲዮ ተናግረዋል ስትል ኤደን ሽመልስ ዘግባለችም። የተከበራችሁ ተመልካቾቻችን አሁን ደግሞ በቀጥታ የምናልፈው ከወደ ዓለም አቀፍ ወደ ተገኙ መረጃዎች ይሆናል። በቅድሚያም ሞሮኮም ከሞሮኮ ወደ ስፔን ለማቋረጥ የሞከሩ 15 ስደተኞች መሞታቸውን ተከትሎ ወታደሮች ሊሰማሩ ነው። ሐሙስ ዕለት በሺዎች የሚቆጠሩ ስደተኞች ከሞሮኮ የስፔን ግዛት ወደ ሆነችው ሴኡታ ለማቋረጥ በሞከሩበት ሰዓት በርካታ ሰዎች መሞታቸውን ተከትሎ ማድሪድ ወታደሮቿን ወደ ስፍራው ልትልክ ነው።
ቢያንስ 15 ስደተኞች ሴኡታ ለመድረስ ባህሩን ሲያቋርጡ ሰጥመው መሞታቸውም ተገልጿል። የአካባቢው ባለስልጣናት በመሬት አቀማመጧ የአፍሪካ አህጉር ጫፍ ላይ ወደምትገኘው የስፔን ግዛት ሴኡታ የሚመጡ ስደተኞች ቁጥር ከቅርብ ጊዜ ወዲህ እየጨመረ መምጣቱን ተከትሎ ማድሪድ ድጋፍ እንድታደርግ መጠየቃቸውም ተገልጿል። ነገር ግን ሐሙስ ዕለት በርካታ ስደተኞች ባህሩን ለማቋረጥ ሲሞክሩ በተፈጠረ ግርግር ሕይወት ማለፉና ሁኔታው ከድንበር ተቆጣጣሪዎች አቅም በላይ መሆኑም ተገልጿል። የስፔን ከፍተኛ ፍርድ ቤት የሀገሪቱ ግዛት ወደ ሆኑት ወደ ሴኡታ ወይንም ሚሊላ ለመድረስ የሚሞክሩ ስደተኞች ወደ ሞሮኮ እንዳይመለሱ ሲል ውሳኔ አሳልፏል። የስፔን ሀገር ውስጥ ሚኒስትር የህገወጥ ሰው አዘዋዋሪዎች ይህንን የከፍተኛውን ፍርድ ቤት ውሳኔ በመጠቀም ሰነድ አልባ ስደተኞች በብዛት እንዲፈልሱ ያበረታታሉ ሲሉም ኮንነዋል። ጦሩ የአካባቢው የሲቪል ዘብ አቅሙን እንዲጠቀም እንዲሁም በሴኡታ ከተማ ደህንነት እንዲረጋገጥ አስፈላጊ የሆኑት አካላትን በሙሉ ያጠናክራለን ብሏል። ለስፔንና ሞሮኮ አዋስ ወደ ሆነችው ሴኡታ የድንበር ቀጠና በሺዎች የሚቆጠሩ ስደተኞች በባህርና በየብስ በብዛት እየገቡ መሆናቸው በአካባቢው ከፍተኛ ውጥረትና ውዥንብርም ተፈጥሯል። ሁኔታው በአካባቢው ካሉ የስደተኞች መቀበያ ማዕከላት አቅም በላይም ሆኗል። የሴኡታ አስተዳደር ማዕከላዊው የስፔን መንግስት ብሔራዊ የድንገተኛ ጊዜ አዋጅ እንዲያውጅና ድንበሩን ለመጠበቅ እንዲሁም ደህንነትን ለማስከበር የሰራዊት ጣልቃ ገብነት እንዲደረግም ጥሪም አቅርቧል። ኦፕራ ዊንፍሬ በደቡብ አፍሪካ የሚገኘውን የሴቶች ትምህርት ቤቷን ልትዘጋ ነው። ዝነኛዋ የቴሌቪዥን ትዕይንት አዘጋጅ አሜሪካዊቷ ኦፕራ ዊንፍሬ በደቡብ አፍሪካ ለ20 ዓመታት ያህል አገልግሎት ሲሰጥ የቆየውን የሴቶች ትምህርት ቤቷን በሚቀጥለው ዓመት እንደምትዘጋ ገልጻለችም። እንደ አውሮፓውያኑ በ2027 የትምህርት ዘመን መጨረሻ ላይ በጆሃንስበርግ አቅራቢያ የሚገኘው አዳሪ ትምህርት ቤት ለአካባቢው የትምህርት ባለስልጣናት ተላልፎ እንደሚሰጥ በመግለጫዋም ተናግራለችም። በኦፕራ ዊንፍሬ ሊደርሺፕ አካዳሚ ፎር ገርልስ የተመዘገቡና ትምህርት ቤቱ ሲዘጋ የማይመረቁ ተማሪዎች ሌላ ቦታ ሙሉ የትምህርት እድል ያገኛሉም ተብሏል። አነስተኛ ገቢ ካላቸው የተገኙ ከ1000 በላይ ሴት ተማሪዎች ከትምህርት ቤቱም ተመርቀዋል። ዊንፍሬ ትምህርት ቤቱን የከፈተችው እንደ አውሮፓውያኖች አቆጣጠር በ2002 ከቀድሞ የደቡብ አፍሪካ ፕሬዝዳንት ኔልሰን ማንዴላ ጋር ከተገናኘች በኋላም ነበረም። ከጆሃንስበርግ በስተደቡብ በምትገኘው ሄንሊ ኦን ክሊፕ መንደር የሚገኘው በ40 ሚሊዮን ዶላር የተገነባው የትምህርት ቤት ከተከፈተ በኋላ የተለያዩ ውንጀላዎች ቀርበውበት ያውቃል። አንዳንዶች ለትምህርት ቤቱ መዘጋት ይህንን እንደ ምክንያትነትም ጠቅሷል። ለኦፕራ ዊንፍሬ የአመራር አካዳሚ ፋውንዴሽን የሚሰራ የህዝብ ግንኙነት አማካሪ ግን ትምህርት ቤቱ በአስተዳደራዊ መዝረክረክ ምክንያት እንደሚዘጋ በኦንላይን የሚናፈሰውን አሉባልታ አስተባብሏል። ዊንፍሬ በመላ ሀገሪቱ በትምህርታቸው ከፍተኛ ውጤት ያላቸው ሴት ተማሪዎች የነጻ ትምህርት ፕሮግራም እንዲያገኙ በገንዘብ በመደገፍ የትምህርት ፕሮጀክቷን ለመቀጠል እንዳሰበች ፋውንዴሽኑም ገልጿል። የተከበራችሁ ተመልካቾቻችን የዕለቱ የብስራት የዩቲዩብ የመረጃ ሰዓታችን የተከታተላችሁት ይመስል ነበረ። መረጃዎችን ወደ እናንተ በማድረስ እኔ ሰላማዊ ነጋሲ የጋራ ቆይታ አደረግኩኝ። ሰላም።